አንድ ሰው የንስሐ አባት ይሁኑኝ ብሎ አንድን አባት ይጠይቃቸዋል። እሺ ይላሉ። እኚህ ካህን ይህ ሰው ባለጠጋ ነው፣ ሀብት ንብረት የሞላው የተረፈው ሰው ነው። ለዚያ ሰው የንስሐ አባት ይሆኑታል። በአጋጣሚ ግን እኚህ ካህን በጣም ፍቅረ ነዋይ ያለባቸው፣ የገንዘብ ፍቅር በጣም ያለባቸው ነበሩ። መቼስ የገንዘብ ፍቅር ያለው ካህን አለ የለም? ይኖራል። እንኳን አሁን ቀርቶ ጌታችን በነበረ በመዋዕለ ሥጋዌው በመዋዕለ ስብከቱ ከ12ቱ ሐዋርያት አንዱ እጅግ ገንዘብ ይወድ የነበረው ማን ነበር? ይሁዳ ነበር። ገንዘብ ያዥ ነበር። እንደውም በጣም የሚገርመው ክርስቶስ ይሁዳን ገንዘብ ያዥ አድርጎት ነበር። ይሁዳን ለምንድን ነው ገንዘብ ያዥ ያደረገው? ለሙያ ከሆነ ሙያ ያለው እንደውም በሙያው አካውንታንት የሆነ ቅዱስ ማቴዎስ አለ እኮ ከሐዋርያት ቀረጥ ሲሰበስብ የኖረ ልምድ ያለው ሰው አለ። ማቴዎስን ትቶ ይሁዳን ነው፣ ሌባውን ይሁዳ ነው ገንዘብ ያዥ ያደረገው። ለምንድን ነው ያደረገው? ክርስቶስ እንዴት ሌባ መሆኑን እያወቀ ገንዘብ ያዥ ያደርገዋል? እንኳን ክርስቶስ ቀርቶ እኛ ራሳችን አንድ ሰው ሌባ መሆኑን ብናውቅ ገንዘብ ያዥ እናደርገዋለን? አናደርገው። አረ እኛንም ተውት ምእመናን። ሌቦች ራሳቸው ሰርቀው የሚተዳደሩ ሌቦች ዘበኛ ሲቀጥሩ የሚቀጥሩት ዘበኛ ሌባ ቢሆን ነው ታማኝ ቢሆን ነው ደስ ቢላቸው? መልሱልኝ። ታማኝ ዘበኛ ፈልጉልኝ ይላሉ እነሱ ሌቦች ሆኑ። እና እኚህ ካህን ፍቅረ ነዋይ ነበረባቸው። ይህ ባለጸጋ ሰው ንስሐ አባት ሁኑኝ አላቸው። ንስሐ አባት ሆኑት። ከዚያ በማግስቱ መጡና ምን አሉት? እንደው እባክህ አንተ ባለጠጋ ነህ፣ ብዙ ገበሬዎች አሉ፣ ብዙ ሰራተኞች አሉ። እኔ የእርሻ መሬት አለኝ፣ ግን የሚያርስልኝ ገበሬ የለኝም። እባክህ ከአንተ ገበሬዎች አንዱን ላክልኝና የእኔን መሬት ይረስልኝ አሉት። እሺ አለ ይህ ሰው። እሺ ብሎ ከገበሬዎቹ አንዱን ወደ ካህኑ ላከላቸው። ያ ገበሬ ሄዶ ይላል የካህኑን መሬት ሲያርስ በጣም ብርቱ ገበሬ ነበር። ደህና አድርጎ ሲቆፍረው የተቀበረ ወርቅ ከሳቸው መሬት ላይ አገኘ። ሲያገኝ ሄዶ ለባለጠጋው ነገረው። እረ የንስሐ አባትህ መሬት ላይ እኮ ወርቅ አገኘዋል ሲለው፣ እንዴ ወርቁ የተገኘው በሳቸው ርስት ላይ ነው፣ ስለዚህ ወርቁ የሚገባው ለሳቸው ነው፣ ሄደ ንገራቸው። ለሱ ነገርኩት አትበላ። እሺ አለ። ሄዶ ለካህኑ ነገራቸው። እንደነገርኳችሁ እኛ አባት ፍቅረ ነዋይ ነበረባቸው። ወርቅ ተገኘ ሲላቸው ደስ አላቸው። የታረከው አሉት። ቀብሬዋለሁ አለ። በል ማታ ያለበትን ታሳየኛለህ፣ ሰው ሳይኖር ሄደን አካፍልሃለሁ ላንተም አሉት። ይህ ገበሬ እሺ ብሎ ሄደ። አሁን እኚህ ካህን ይገርማቸዋል። ቀን ቁጭ ብለው ሲያስቡት በእኔ መሬት ላይ የተገኘ ወርቅ ከማንም ገበሬ ጋር የምካፈለው ምን ስለሆነ ነው ብለው ማሰብ ጀመሩ። መብከንከን ጀመሩ። ከዚያ ማታ ሲገናኙ እኚህ ካህን በፍቅረ ነዋይ ታውረው ይህን ምስኪን ገበሬ ገደሉት። ከወራጅ ወንዝ ጣሉትና ማንም አልሰማም አላየም ብለው ያንን ወርቅ ለመውሰድ ሞከሩ። ይህ ሁሉ ሲሆን እሳቸው ሰው አልሰማም ብለው ነው። የወርቁን መገኘት ግን የሰማ ሰው አለ የለም? ባለጠጋው ማለት ነው። ባለጠጋው ቢጠብቅ ገበሬው ቀረበት። በኋላ ወደ እርሻ መሬት ሄደ። በጠዋት ሲሄድ እዚያ እርሻ መሬት ላይ የደም ምልክት አየ። ነገሩ ገባው። እኚህ ሰው ገለውታል ማለት ነው። አይ እንግዲህ አለ እኔ እሳቸው የእግዚአብሔር አገልጋይ ናቸው፣ ምንም አልልም። ግን ካሁን በኋላ አለ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ሥጋው ደሙም አልቀበላል። እንዲህ አይነት ንግግር ሰምታችሁ አታውቁ? እኔ የአባ ገሌን መስቀል ብሞት አልሳለምም የሚሉ ሰዎች አሉ። መስቀሉ የማን ነው ምእመናን? የእግዚአብሔር ነው። የክርስቶስ መስቀል ደግሞ እንኳን ኃጢአት ያለበት ካህን ሰይጣን ቢይዘው አይረክስም። ለነገሩ ሰይጣን ደፍሮ አይዘውም እንጂ ቢይዘው አይረክስም። እና ይህ ሰው ሥጋው ደሙ አልቀበልም ብሎ ከቤቱ ቀርቶ ሳለ ይላል ሕልም አሳየው እግዚአብሔር። በሕልሙ ምን ያህል በበረሃ ብቻውን ሲሄድ፣ በዚያ በረሃ ብቻውን እየሄደ ሳለ ውሃ ጥም ሲያሰቃየው አየ። አስቡት፣ በረሃ ነው፣ ከላይ ፀሐይ አለ፣ ውሃ ጥም፣ ጉሮሮው ደርቆ እያለ የፏፏቴ ድምፅ ሰማ። ያን ድምፅ ተከትሎ ሲሄድ ንጹሕ ውሃ ይፈሳል። ሊጠጣ እጁን ሲሰድ ግን ውሃው ላይ ሊደርስበት አልቻለም። ውሃ ጥሙ እየባሰ መጣ። በኋላ አንድ ሰው መጣና በንጹሕ የወርቅ መቅጃ ያንን ውሃ ቀድቶ እንካጠጣ ብሎ ሰጠው። የሰጠው ሰው ግን እጁ ቆስሎ ነበረ። ውሃው ንጹሕ ነው፣ ዕቃው ንጹሕ ነው፣ ሰውየው ግን ቁስለኛ ነው። ይህ ሰው ጠምቶታል። አይ ሰውየው ቢቆስል ውሃው ንጹሕ ነው፣ ችግር የለውም ብሎ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። መልእክቱ ምንድን ነው?
ንጹህ ውሃ የተባለው የሕይወት ውሃ እኔ ነኝ ያለ የአምላካችን የኢየሱስ ክርስቶስ ደም ነው። የክርስቶስ ሥጋና ደም በቆሰለ ሰው ማለት በቆሰለ ካህን በኃጢአት በቆሰለ ካህን እጅ ብንቀበለው የካህኑ ኃጢአት የሥጋው ደሙን ንጽሕና ሊያሳድፈው አይችልም። ቅዱስ ባስልዮስ እንደውም ምን ይላል? ቅዱስ ባስልዮስ በማኅተም ይመስለዋል። ሁለት ማኅተሞች ቢኖሩ ይላል፣ አንዱ የወርቅ ማኅተም ቢሆን አንዱ የብረት ማኅተም ቢሆን በላዩ ላይ ግን የአንድ ንጉሥ መልክ ቢቀረጽበት ቀለም ነክራችሁ በወረቀት ላይ ብትመቱት ሁለቱ ማኅተም አንዱ የወርቅ አንዱ የብረት የትኛው መሆኑን ለመለየት አይቻልም። የወርቅ ማኅተም የተባሉ ንጹሐን ካህናት ናቸው፣ ኃጢአት የሌለባቸው። የብረት ማኅተም የተባሉ በደለኛ ካህናት ናቸው። የሚሰጡት አገልግሎት ግን ስንት ነው? አንድ ነው። በእነሱ አድሮ ስርየት የሚሰጠው እግዚአብሔር ነው። እውነት ካህናት ኃጢአት ሰርተዋልና ከቤተ ክርስቲያን እግዚአብሔር ይለያል። ዛሬ ምኑን ንስሐ እንገባለን ማለት በቤተ ክርስቲያን ታሪክ እንደውም ክደት ነው። ክደት ዶናቲዝም የሚባል ክደት አለ። በዚህ በሰሜን አፍሪካ የዛሬዋ አልጄሪያ የምትባል ሀገር አካባቢ ዶናቲዝም የሚባል እንቅስቃሴ ተነስቶ ቤተ ክርስቲያን ላይ መከራ የመጣው በካህናት ኃጢአት ምክንያት ነው። ስለዚህ ንስሐ እንገባም ብለው መናፍቃን ተነስተው በወቅቱ የሚሰጣቸው መልስ ተሰጥቷቸው አልፈዋል። ስለዚህ በእውነት የካህኑን ኃጢአት ምክንያት አድርገን ከንስሐ ከመራቅ እግዚአብሔር አምላካችን ሁላችንም ያድለን።